Arruba anohoba jaluria sakumba. Arruba anohoba jaluria sakumba. ጌታ ፊት ነው የምነግራችሁ ነበርኩኝ በእለቱ ከዛሬ ጀምረሽ ይሄ በሽታ ባንቺ ላይ የለም በቃ ሁሉ ሰላም ነው ተፈውሰሻል ይሄንን ያለው እግዚአብሔር ነው ምንም ረጅም አመት አርጅተሽ የልጅ ወግ ማረግ አይተሽ ነው የምትሞጪው ተባለች አፍሪካ ላይ በጣም ከባድ የሆነ ነገር አያለው አፍሪካ ላይ አንድ የሚያስጠላ ነገር ዓለምን ከተማውን ዓለምን ሁሉ ቢቢሲ ምናምን አልጀዚራ ሁሉ የሚያነጋግር ነገር አያለው የኔ ፎቶ አውርደው በቃ አሁን ጃፒ ወርዳል ኢየሱስ ይወጣል አውርደው አሁን እኛ ምን ታይብ ተነሳና መዳናችሁ እንዳይመስላችሁ ልጠፉም ትችላላችሁ አለ እሺ አለ አመንከው እና ልጠፉ ትችላለህ ስላለ ምን ልታረግ አሰብክ አይ ማለት ምን ልታረግ አሰብክ ማረከኝ በህይወቴ በዘመኔ ፍቅርሽ ማረከኝ ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን ወንድማችሁ ዮናስ በድሉ ነኝ እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ መልካም ቆይታ አሩባ አንሆባ ጃሉሪያ ሳኩምባ አሩምባ አንሆባ ጃሉሪያ ሳኩምባ ይሄንን ሳክሳብ ሰውዬ የተከፈለው በየቸርች አዳራሽ የሚመሰክረው አይተነው እንመለስ እስኪ ሙሉ ስሙት ይሄንን ቪዲዮ መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር የሚፈልገውም አንዱም እሱ ነው ለአገልግሎት ቅባቱን የምትፈልጉት ለሱ ነው ዛሬ የእርሶን ሚሊዮኖች አስለቅቃለሁ አሩባ አንሆባ ጃሉሪያ ሳኩምባ በጠላቴ ላይ ሰይፍ ይሰካ በእኔ ላይ በረከቱ መጥቶ ይሰካ በያው እግዚአብሔር ፍቅር ነው ብነግርህ 10 አየሁ 10 ብር ላርግልህ ዶላር ላርግልህ ዶላር አርገው እንጂ ታምናላችሁ የሚገባ እኔ አምናለሁ ጆይ ጭሮ ሐሰተኛው ነብይ ጋር ደግሞ ሄዶ የመሰከረው ምስክርነት ቀጥሎ ተመልከቱት አሩባ አንሆባ ጃሉሪያ ሳኩምባ በጠላቶች ላይ ሰይፍ ይሰካ አሜን አሩባ አንሆባ ጃሉሪያ ሳኩምባ ያንተ ችግር አሁን አንድ ነው አሁን ምንቀለው የፋይናንሻል ቀንበር ነው ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው ልክ ነው ሁሉ ምስጥራት አይታል መላክን ዘላለምንና ሕይወት የሚቆጣጠረውን የትንሳኤውን ንጉስንም አይታል ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው በቃ ኤወሌ ምንም አታመጣም ይሄን ነብይ ከምትቀወም ድንጋይ የጫና ሲኖፊት ቀድመ ሄደ ብትጨፈለቅ ይሻላል ምቀለው እሱ ነው ይሄንን ፎጋሪ ሰው ተመልክታችሁታል አይደል አዲሱ ጀማሪ ወጣቱ ጠንቋይ ጋር ነብይ የሚጫወት ቢዝነሱን እየመሰረተ ያለ ጀማሪ ልጅ ጋር ሄዶ የመሰከረውን ያንኑ አይነት ተመሳሳይ ምስክርነት ሰንበት ያለው ጆይ ጭሮ ጋር ደግሞ ሄዶ ሲቀባጠር ትመለከቱታላችሁ የቆዩ ቪዲዮዎች ናቸው እንጂ ይሄው ግለሰብ ያልሄደበት አዳራሽ የለም አንዴ ሙስሊም ነኝ ብሎ ከእስልምና ነው ያመጣው ነብይ ከላይ ያለ ቆቡን አውልቆ ምስክርነት የሚሰጥበት ሌላ ጊዜ ኦርቶዶክስ ነኝ ከኦርቶዶክስ ነው የመጣው ደግሞ ብሎ ሌሎች አዳራሽ ውስጥ የመሰከረባቸው ምስክርነቶች አሉ የቆዩ ናቸው እነዛ ምስክርነቶች ፈልግ ያመጣላችኋለሁ ትመለከቱታላችሁ ይሄንኑ ሰው ማለት ነው ሐሰተኛ ነቢያቶች የቆሙበት ትምህርት ሐሰት ነው የሚናገሩት መልእክት ከመንፈስ ቅዱስ ከራሱ ከእግዚአብሔር የመነጩ አይደሉም ትንቢቶቻቸው ሐሰት ነው ደሞ ምስክርነቶቻቸውም ልክ እንደምትመለከቱት የሐሰት ምስክር ይሄ ሰው በጆይ ጭሮ መድረክ ላይ እንግዲህ ያልተገለጠለት ነገር እንደሌለ ኢየሱስን ሕይወትና ሞት በእጁ ያለውን ጌታ እንደተመለከተ ይናገርና መፍትሄ ያጣበት ጉዳይ ግን የገንዘብ ጉዳይ የፋይናንሻል ጉዳይ እንደሆነ ሲናገር ተሰሙታላችሁ ኢየሱስ ክርስቶስን ፊት ለፊት የተመለከቱት በመንፈስ ቅዱስ የተነኩ ሰዎች የዚህን ዓለም ክብርና የዚህን ዓለም ሲሳይ ንቀው ለእግዚአብሔር ለአምላካቸው በመሰጠት እንደኖሩ ነው መጽሐፍ ቅዱስ የሚነግረን እንጂ በየአዳራሹ በየመጋዘኑ ገንዘብ እንዲለቀቅላቸው ሚሊዮነር እንዲሆኑ ቋምጠው ሲዞሩና ሲንከራተቱ መጽሐፍ ቅዱስ ላይ ተመለከቷቸው ይሄ ሰው ግን ወጣቱ ጠንቋይ ጋም ሄዶ ልክ እንደዚሁ ተመሳሳይ ጉዳይ
አሩምባ ማንሆባ እያለ የሐሰት ልሳኑን እየተናገረ የሐሰት ምስክርነትን ይሰጣል። ሰውየው በገንዘብ የሚገዛ ግለሰብ ስለሆነ እዛ አዳራሽ ውስጥ ያሉ ሰዎች የሱን ምስክርነት ከሰሙ በኋላ ነብይ ነኝ ብሎ ማይኩን ላነቀው ሰው ልባቸውን እንዲከፍቱ ለነብይ ተብየው ግለሰብ እዚህ አጭበርባሪ ሰውዬ ምስክርነት ምክንያት የሱ ህይወት እንደተገለጠለት የሱ ህይወት እንደታየው ደግሞ ምስኪኖች እዛ ውስጥ ቁጭ ብለው የኔንም ህይወት ለዚህ ነብይ እግዚአብሔር ባሳየው እያሉ እንዲታለሉና ኪሳቸውና ነፍሳቸውን እንዲያጥቧቸው የሚያመቻቹበት ያለሰልሱበት መድረክ ነው። ሐሰተኛ ነቢያቶች መድረክ ላይ ቆመው ተፈውሻለሁ፣ ተደርጎልኛል፣ ተአምር ሆኖልኛል የሚሉ አብዛኞቹ ማለት በሚቻልበት መልኩ በገንዘብ የተገዙ ምስክርነቶች ናቸው። በፊት ሐሰተኛው ነብይ እዩ ጩፋ የተባለው ግለሰብ ልክ እንደዚሁ ተመሳሳይ ድርጊት መንግስቱ በለጠ ለሚባል ሰው የገንዘብ ክፍያ ፈጽሞለት የሐሰት ምስክርነት እንዳስመሰከረው ሰውየው ህሊናው ተወቅሶ እውነቱ ሲናገር ደግሞ አስደብድቦ በአደባባይ ይቅርታ እንዳስጠየቀው ነግሬያቸዋለሁ። እነዚህ ሰዎች የሐሰት ምስክርነት በገንዘብ ገዝተው ያስመሰክራሉ። እነዚህ ሐሰተኛ መስካሪዎች ህሊናቸው ወቅሷቸው እውነት ቢናገሩ ደግሞ አስደብድበው አስቀጥቅጠው ከእንደገና ይቅርታ እንዲጠይቋቸው ያደርጋሉ ማለት ነው። ስለዚህ ከሐሰተኛ ነቢያት የሐሰት ትንቢት፣ የሐሰት ምስክርነት፣ የሐሰት ትምህርት በመራቅና በመጠበቅ ነፍሳችሁንም ኪሳችሁንም አቆዩላችኋለሁ። ሰላሙ ነው። እንግዲህ ይህንን ቪዲዮ እንዳያችሁትና እንደሰማችሁት ነው። በጣም የሚያሳዝን ነው። በጣም የገረመኝ ደግሞ ማይኩን ሰጥቶት በመድረክ ላይ ወጥቶ የተናገረው ነገር ነው። ይህንን ነቢይ ከምትቃወም ራስን የደበሲኖ ብታስጨፈልቅ ይሻላል ብሎ በዚህ ልክ እነኝህ ነቢያቶች እንድንፈራ እውነትም ይህ ሰው እነሱን ለሌሎች ሰዎች የማስተዋወቅ ስራ እየሰራ እንደሆነ አሁን የገባኝ። በቃ ሌሎች እንዲፈሯቸው፣ እንዳንቃወማቸው፣ እንድንቀበላቸው ነቢይ ናቸው ብለን ማለት ነውና እንግዲህ እንደዚህም ህሊናቸውን የሸጡ ከሐሰተኛ ነቢያቶች ጋር የሚተባበሩ ምዕመናንን ደግሞ አልፎ አልፎ እንመለከታለን። በጣም የሚያሳዝን ነው። እግዚአብሔር እንግዲህ ማስተዋል ይስጠው ለወንድማችን። የአገልጋይ እዛ ዩኒቨርሲቲ አካባቢ ወላይታ ሶዶ ዩኒቨርሲቲ አጥቢያ እየተባለ ሰው የሚጠራበትን ታውቁታላችሁ። ብዙ የሚባልለት ስለሆነ ህያው ጌታ ፊት ነው የምነግራቸው። ተፈውሰሻል፣ በሽታ የለብሽም ተባለች አለው። እኔ ከኔ ጋር ያለ ሰው ማለት ዕለቱ ሐሙስ ነው። ያው ዩኒቨርሲቲ አካባቢ ያለውን አጥቢያ ታውቁታላችሁ። የማን እንደሆነ እዛ ጋር የቆየውን አጥቢያ ታውቁታላችሁ። ብዙ የሚወራ ነገር ስላለ እስቲ ቼክ እናድርግ፣ ከፍተን ቁጭ እንበል ብለን ገባን። በጌታ ፊት ነው የምነግራችሁ። ነበርኩኝ በዕለቱ እና ይቺ እህት እንግዲህ ዛሬ ወደ ጌታ የተጠራች እህት ወደዛ ፕሮግራም ሄደች። ተነስታ ገንዘብ ከሚሰጡ ሰዎች ጋር ዘይት ለመግዛትና ገንዘብ ለመስጠት ተነሳች። ከዛሬ ጀምረሽ ይሄ በሽታ ባንቺ ላይ የለም፣ በቃ ሁሉ ሰላም ነው፣ ተፈውሰሻል። ይህንን ያለው እግዚአብሔር ነው። ምንም ረዥም ዓመት አርጅተሽ የልጅ ወግ ማድረግ አይተሽ ነው የምትሞቺው ተባለች። በጣም ግራ የሚገባኝ ካውንስሉ እንደነኛ አይነት ሰዎችን እየተከታተለ ካላወገዘ፣ በተለይ በማስረጃ አሁን ይቺ ሴት እንደዚህ አይነት ትንቢት ሲነገራት ነብዩ መድኃኒትሽን አቁሚ፣ በቃ ከዚህ በኋላ አትሞቺም፣ የልጅ ልጅ ትወልጃለሽ፣ ረዥም ዘመን ትኖሪያለሽ ያላትን ነብይ ይቺ ሴት ከሞተች በኋላ ብዙ ምስክሮች አሉ፣ በቸርች ውስጥ ያሉ ሰዎች አይደል እንዴ? በእነኚህ ሰዎች ምስክርነት አማካኝነት ያንን ሰው ፍቃዱን መንጠቅ ከአገልግሎት እንዲሰናበት ማድረግ አይቻልም ወይ? ማውገዝ አይቻልም ወይ? ካውንስሉ ይህንን ማድረግ አይችልም ወይ? ከዚህ በፊትም ነቢይ መሰረት የሚባለው ወንድም ሁለት ሰው ህይወት ቀጥፎ በሚዲያ ላይ መጥቶ አይዶን ኬር ብሎ እስኪናገር ድረስ በድፍረት በዚህ ልክ ለምንድን ነው ዝም ያሉት? ካውንስሉ ግራ የሚገባኝ እኮ ይሄ ነው። ፍቃድ መንጠቅ አይችልም ወይ? ስልጣኑ የለውም ወይ? ስልጣኑ ለማን የተሰጠው? እነኝህን ሰዎች በትክክለኛው መንገድ የማይሄዱትን ሰዎች እየተከታተሉ ፍቃድ መንጠቅ ማውገዝ ስልጣኑ የማን ነው? የመንግስት ነው ወይስ የካውንስሉ ነው ወይስ የማን እንደሆነ ግራ ገባኝ እኮ። አሁን ሁሉም እንደፈለገ ልክ እንደ መሳፍንት ዘመን ሆነብን እኮ። ሁሉም በፊቱ ደስ የሚያሰኘውን ነገር ያደርግ ነበር እንደተባለ አሁንም ሁሉም ሰው በፊቱ ደስ ያለውን ነገር ነው የሚያደርገው። በዚህ ምክንያት ቤተ ክርስቲያን እንደ ቀልድ በእነኚህ በወንበዴዎች እጅ ወድቃለች። አሁን እግዚአብሔር ከነሱ ጋር ያለ ይመስለናል። ብዙ ሕዝብ አላቸው፣ እነሱ ናቸው ባለጠጎች፣ ሀብታሞች ናቸው፣ በቃ ተሰሚዎች እነሱ ናቸው። እና ቀስ በቀስ የስተት ድርጊታቸውን እንኳን ለምደነው አይ ምን ችግር አለው በቃ ዋናው ጸጋው ነው ወደ ማለት መተናል። አሁን ቀጥታ ቤተክርስቲያን የነሱ እጅ ላይ ወድቃለች። ምንም ማድረግ አንችልም ከዚህ በኋላ። እነሱ ናቸው እንደፈለጉ የሚዘውሯት ማለት ነው። እና በጣም
አደገኛ ጊዜ ላይ ደርሰናል። እግዚአብሔር እንግዲህ ይህንን ዘመን በቸርነቱ ያሻግረን። ሳውዝ አፍሪካ ላይ በጣም ከባድ የሆነ ነገር ያለው ኢንተርናሽናል ፕሮፌሲ በእግዚአብሔር ሰው ፕሮፌት ጎልዲ ከዛሬ 6 ወር በፊት በዘዊ ኢንላይትንስ ለሳውዝ አፍሪካ የተነገረ መልእክት። ደቡብ አፍሪካ ላይ አንድ የሚያስጠላ ነገር ዓለምን ሁሉ ቢቢሲ ምናምን አልጀዚራ ሁሉ የሚያነጋግር ነገር አለ እና እግዚአብሔር ግን ጣልቃ እንዲገባ ጸልያለሁ። ያልኳችሁ ሀገር የት ነው? ደቡብ አፍሪካ ወይም ሳውዝ አፍሪካ። ሳውዝ አፍሪካ ላይ በጣም ከባድ የሆነ ነገር ያለው እግዚአብሔር ግን ጣልቃ ይገባል። ከኢትዮጵያን ጋር በተያያዘ ስም ሲነሳ ምናምን ሰማለሁ። ለዚህ 68 እንደዚህ በቃ ማለት ብዙ 680 ብቻ 68 ቁጥሮች ሁሉ ያለው አሜን። ኢየሱስ ጌታ። እግዚአብሔር ግን በዛሽ ምድር ከባድ ነገር የመጣውን ነገር እንዲያበርድ ጸልያለሁ። የጨለማ ጉልበት ሁሉ እንዲሰበር ጸልያለሁ። ሳውዝ አፍሪካ ላይ በጣም አነጋጋሪ ነገር ሊሆን የታወጀ ከባድ አዋጅ አለ። በኢየሱስም እንዲፈርስ ጸልያለሁ። የሆነ ፋይት በቃ በጣም ሰዎች በጣም እንትን ሲሉ አየሁና ለቅሶ ሀዘን አየሁና ከዚህ ሰዓት ጀምሮ መልካም እንዲሆን ጸልያለሁ። ጌታ ያልፈቀደው ነገር በምድሪቷ ላይ እንዳይሆን የታወጀ አዋጅ ሁሉ በኢየሱስም ይሰበር። አሜን። ኢየሱስ ጌታ። አይ ወሬ እናቴ ትሙት ወሬ የራሱ አንድ ወሬ አንተ እሺ እንግዲህ ይህን ቪዲዮ እንዳያችሁት ነው ወንድማችን እንግዲህ ያለውን ነገር እንደ እውነት እንውሰድለት። አሳይቶታል ጌታ እንበል። በዛ ስፍራ ሊሆን ያለውን ነገር አስቀድሞ አስታውቆታል ጌታ ማለት ነው። ካስታወቀው ለምን ነገሩ ሆነ ነው። ለምን ነገሩ በዛ ቦታ ላይ ተፈጸመ። አሁን እግዚአብሔር ያስታወቀው እንዲጸልይ ነው። ከዛ አፍርሻለሁ ጸለይኩኝ ብሎ ተናግሯል። እንግዲህ ጸሎቱንም ለማይሰማለት ሰው ነው እንደ እግዚአብሔር ሚስጥሩን የሚናገረው። ለምሳሌ ላሳያችሁ። ለዮሴፍ እግዚአብሔር ፈርዖን በግብጽ ከተማ የሚሆነውን ነገር በሕልም ተናገር አይደለ? ያንን ሕልም ደግሞ የሚፈታው ዮሴፍ ነው። ዮሴፍ ሕልሙን ፈታው። ሕልሙን ከፈታው በኋላ እግዚአብሔር በዮሴፍ በኩል ምን ሊያደርግ ነው? መፍትሄ ሊሰጥ ነው አይደል? ለነገሩ ያንን ነገር መፍትሄ ሊሰጠው ስለፈለገ እግዚአብሔር ጥበብና መንፈስ ያለበትን ዮሴፍን ወደ ፈርዖን ፊት እንዲቀርብ አደረገ ማለት ነው። ነገሩ ሆነ። ነገር ግን በትክክለኛው መንገድ መፍትሄ ሲያገኝ እናያለን። አሁን ይህ ሰው አየው አለ፣ ከዛ ጸለይኩ አለ። የትኛውን እንቀበል? እሺ ማየትህን ብቻ ትክክል ነው እንበል። ጸሎትህ ግን አልተሰማም ማለት ነው። ምክንያቱም አሁን በዛ ከተማ ላይ ስደት ስለሆነ እነኚህ ስደተኞችን እያባረሩ እየገደሉ ስለሆነ ማለት ነው። ስለዚህ ውሸት እኮ ነው። በቃ እናንተ ዜና እያያችሁ በዛን ጊዜም እንኳን የተናገርከው ቢሆን በዛም ወቅት በተለያየ ጊዜ ደቡብ አፍሪካ ኢትዮጵያውያን ላይና ስደተኞች ላይ የሚደርስ ግድያና ዝርፊያ አለ፣ የታወቀ ነው ደቡብ አፍሪካ ላይ ያለውን ነገር እና ግን በቃ ነብይ ነኝ ለማለት እኔ እግዚአብሔር ሰው ነኝ አለው። ስለዚህ ነገር ተንብዬ ተናግሬ ነበር፣ እግዚአብሔር ተናግሮ ነበር ለማለትና ሰዎች እንዲቀበሏችሁ ለማድረግ ነው እንደዚህ አይነት ነገሮችን እየፈለፈላችሁ የምትመጡት ማለት ነው። እግዚአብሔር እንግዲህ ድፍረታችሁን ከየት እንደምታመጡት አላውቅም። እግዚአብሔር በእውነት ማስተዋል ይስጣችሁ። ምንም አልልም። ተከተል እዛ ጋር ያለው የኔን ፎቶ አውርደው በቃ አሁን ጃፒ ይወርዳል፣ ኢየሱስ ይወጣል። አውርደው። አሁን እኛ የምንታይበት አይደለም፣ በእኛ አዳኙ ይታያል። በቃ የሰው ፎቶ ቸርች ላይ የሰው አምልኮ ያመጣል። እንደ እግዚአብሔር ቃል ብቻ እንዋደዳለን፣ እንተባበራለን። ማን ብቻ ይታያ? በቃ የሰው ዘመን ሰው የሚሰበክበት እሱ በእኛ እየሰራ እኛ የምንነግስበት ዘመን አበቃ። ተከተል። አወረዳችሁት። ፎቶውን ገንጥሉና ብረቱን ወደዛ መልሳችሁ እንዳሰብሩት ስበሩ። አይ በጣም ጥሩ ጅማሬ ነው። እንግዲህ በነካጅ ማይኩንም እዛው መድረክ ላይ አስቀምጠው ብትወርድ በጣም ደስ ይለኝ ነበር። ምክንያቱም ጥበብ ካልሆነች ማለት ነው። የሐሰተኛ ነቢያቶች ቸርች ስትሄዱ ምን አለ እንግዲህ ቸርቹ የራሳቸው ቤት ነው የሚመስለው። በተለያየ መንገድ ፎቶአቸው ማይክ ይዘው ሱፍ ለብሰው ጥሩ ቆጃንጆ ፎቶ እየተነሱ በቃ ከስሩ የመጠርመስ ዓመት ነው፣ የመብዛት ዓመት ነው፣ የማፍራት ዓመት ነው የሚል ብዙ የትንቢት ቃሎችን እየጻፋችሁ በቃ ቤቱን በእናንተ ፎቶ ነው የምታሸበረቁት እና ጉባኤው ላይ እነሱ ናቸው የሚታዩት በቃ የሚነክሱት ማለት ነውና ወንድማችን የተናገረውም በቃ ከዚህ በኋላ የኛ የመታየት ዘመን ያብቃል። ምክንያቱም ለመታየት ነው ያንን ነገር እያደረጉ ያሉት። በቃ ወደ ግራም ወደ ቀኝም ወደ ኋላም ወደ ፊትም የሚያይ ሰው የሚያያቸው እነሱን ነው። ስለዚህ አይምሮ ላይ እነሱን ነው የሚስለው። እነሱን እንደ አምላክ እንደ ጌታ እንደ ፈላጭ ቆራጭ አድርገው የሚያያቸው ማለት ነውና ጥሩ ጅማሬ ነው። ማይኩንም አስቀምጠው በዚሁና ቁጭ ብሎ በንስሐ መመለስ ከሆነ ጉዳዩ የንስሐ ከሆነ የመመለስ ከሆነ ጉዳዩ ተንበርክኮ ከዚህ በኋላ እንደ አዲስ ይህንን መድረክ ለሚገባው የእግዚአብሔርን ቃል ለሚመግበው ሰተህ አንተ ቁጭ ብለህ መማር ነው ያለብህ ብዬ ነው ማስብ።
ምክንያቱም የዘመኑ ነቢያት አንድም እኔ እግዚአብሔርን ቃል ሲያስተምሩ ያዩዋቸው የሉም። ቢያስተምሩ እንኳን አንድ የብሉይ ኪዳን ጥቅስ የሙሴን ያነሱና በቃ ባህሩ ተከፈለ፣ እንደዚህ ሆነ፣ ተከናወነ ምናምን ይለዋልና መጀመሪያ ያለበት ከመማር ነው ብዬ ነው የማስበው። እኔ እንደዚህ እንኳን ስላሉ አላምናቸውም። ኦርቶዶክስ ቤተክርስቲያን ውስጥ በቃ ገድለ ተክለ ሃይማኖትን አውገዘናል ቢለው ኦርቶዶክስ እኮ አትስተካከልም። ገድለ መጥምቀ ዮሐንስ መለኮትን ገድል አውግዘናል ቢሉም ኦርቶዶክስ ቤተክርስቲያን ያው ለውጥ የለውም አይደል? አልሸሹም ዞር አሉ ነው። እና እነኚህም አንዳንዶች ትኩረት ለመሳብ ነው በደዚያ መንገድ የሚመጡት እንጂ የእውነት በልባቸው ተነክተው ተመልሰው አይደለም። ቆይ እኔ የምልህ እሺ፣ የሆነ አገልጋይ ተነሳና የዳናችሁ እንዳይመስላችሁ ልጠፉም ትችላላችሁ አለ። እሺ አለ፣ አመንከው እና ልጠፉ ትችላለህ ስላለ ምን ልታረግ አሰብክ? አይ ማለት ምን ልታረግ አሰብክ? አቤት ምን ልታረግ? እስቲ አንተ እንግዲህ ወንድ ነህ እንደ ጀግና አይደለ? ምን ልታረግ አሰብክ? ከቀረበልህ መስዋዕት የሚበልጥ ምን ልታቀርብ አሰብክ? ከሞተው በላይ ምን ልታረግ አሰብክ? ከኢየሱስ ቅድስና በላይ ምን ልትሆን አሰብክ? ጽድቁ ነው ጽድቅ ይሆነልህ ከእርሱ ጽድቅ በላይ ኧረ ቆይ ይሁንልህ፣ እድል ይሰጥህ፣ ጊዜ ይሰጥህ። አይደለም መስማትና ማመን ኧረ ሰበከው ልበል ይቅር ይበልህና እግዚአብሔር ይገስጽህና፣ ግን በኢየሱስ መስዋዕት ላይ ምን ልጨምር አስበህ ነው? እሺ ይሁንልህ፣ እሱ በቂ አይደለም፣ አንተም ያንተን አስተዋጽኦ ማድረግ አለ። እሺ ይሁን ጥሩ ነው፣ ምን ልታረግ አሰብክ? እስቲ ንገረን። እስቲ ራስን እንዴት ነው ልታጸድቅ ያሰብከው? እስቲ ከርሱ ከተቆጠረልህ ጽድቅ በላይ ምን ልታስቆጠር አስበሃል? እኛ የወጣንበትም ሰፈር አልተቻለም። አሉልህ ጫካ ውስጥ እንደ ግንድ ቆመው ሰው አይመስሉም፣ ዛፍ ነው የሚመስሉት። እላያቸው ላይ ምናምን በቅሎ እየጸለዩ ነው። ምን አድነኝ፣ መንግስትን አትንሳኝ፣ እባክህ የዘላለም ሕይወት ስጠኝ እያሉ እና እንደነሱ ልትሞክር ታስባለህ? ብትሞክር እነሱ ጋር ብትደርስ ነው። እነሱም ግን እንዲህ እያሉ ነው፣ እባክህ አድነኝ፣ የዘላለም ሕይወት ስጠኝ። መጽሐፉ ለሚያምን ሁሉ እምነቱ ጽድቅ ሆኖ ይቆጠርለታል አለ። ይሄን የኪዳን ደም ለምን ትረግጣለህ? ይሄን የጸጋ መንፈስ ለምን ታክፋፋለህ? የሚገርም ነው። እውነትም እኮ ስናስበው እሺ መዳኔ ሊጠፋ ይችላል ብለን አሰብን። እንዳይጠፋ መዳናችን እንዳይጠፋ ምንድን ነው የምናደርገው? ልንጸልይ ነው? ልንጾም ነው? ምጽዋት ልናደርግ ነው? ምንድን ነው ለመዳናችን ዋስትና ሊሰጠን የሚችል ነገር እኛ ልናደርገው የምንችለው ነገር ምን አለ? ከኢየሱስ ክርስቶስ ውጪ ከክርስቶስ ስራ ወዴት እንሄዳለን? እስቲ ካንተ ወዴት እሄዳለሁ እንዳለው ዘማሪው እኛ ከሱ ወደ ማንም ልንሄድ እኮ አንችልም። በቃ መተማመኛችን እሱ ነው። ስለዚህ ከሱ የተነሳ ለምን መዳናችን ለእርግጠኞች አንሆንም? ከሱ ማንነት የተነሳ እኛን ተውን። ራሴን አምኜ እኔ አልጠፋም አልልም እኮ፣ ግን ያዳነኝን አምኜ ከሱ የተነሳ ነው አልጠፋም የምለው። መዳን ከኔ አንጻር ስለማይተረጎም ማለት ነው። እና ወንድምና እህቶቼ በእንደዚህ አይነት ጥያቄ ውስጥ በእንደዚህ አይነት ውዝግብ ውስጥ ያላችሁ ሰዎች እባካችሁ የክርስቶስን የማዳን ስራ ጎዶሎ አታድርጉት። ሙሉ ስራን ይሰራልን አድኖ ጠብቆ ለጌታ ቀን እስኪያበቃን ድረስ የሚያስፈልገንን ጸጋ ነው እግዚአብሔር አምላክ ያፈሰሰልን ማለት ነው። ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራችሁ እግዚአብሔር የታመነ ነው። የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድም የጸጋ ስጦታ አይጎርልባችሁም። እሱም እስከ ጌታችን እስከ ኢየሱስ ክርስቶስ ቀን ድረስ እስከ ፍጻሜ ድረስ ያጸናችኋል። ጸጋው። ስለዚህ በጸጋው ላይ መደገፍ ይሆንላችሁ ወንድምናቶች። ከእውቀት ነፃ የሆነ ትውልድ ማለት ይሄ ነው። እግዚአብሔርን ነው የምላችሁ። ለክርስቶስ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የተዘመረን ዝማሬ ወደ እመቤታችን አድርጎ ወደ ሴት ቀይሮ መዘመር ምን ማለት ነው? ፍቅርሽ ማረከኝ በሕይወቴ በዘመኔ፣ ፍቅርሽ ማረከኝ በሕይወቴ እማምላክ ለኔ መድኃኒቴ፣ ተገዝቻለሁ በፍጹም ፍቅርሽ ዓለምን ትቼ ላገለግልሽ። A few moments later ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ፣ ፍቅር ማረከኝ። A few moments later ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል። የሚገርማችሁ ይሄ መዝሙር እኔ ኦርቶዶክስ እያለሁ እዛ ቤት በድቁንና እና በስብከት በተለያየ በቤተክርስቲያን ውስጥ በሚከናወኑ አገልግሎት ውስጥ በማገለግልበት ጊዜ እጅግ በጣም ከምወደውና ልቤን ከሚማርኩት መዝሙሮች ውስጥ አንዱ የምንዳዬ ብርሃኑ መዝሙር ነው። በጣም የሚገርም እና በቃ አሉ ከሚባሉ በቃ የሚገርም ልብን የሚማርኩ
ስለ ጌታ ኢየሱስ ክርስቶስ የሚናገሩ ድንቅ የሆነ መዝሙር ነው። መዝሙሩ እዛው የኦርቶዶክስ ነው። እቺ ሴት ደግሞ ተነሳችና አሁን ያንኑ መዝሙር ለድንግል ማርያም ዘመረችው ማለት ነው። እኛ ወደ ወንጌል ከመጣም በኋላ አንዳንድ ሰዎች ያንኑ ለማርያም የተዘመረውን ወደ ጌታ ቀይረን የሚገባው መዝሙር ለጌታ ነው ብለን ቀይረው ብዙ ከኦርቶዶክስ የወጡ ልጆች ዘምረዋል። በጌታ ቤትም ያሉ ብዙ ዘማሪዎች ቀይረው ለጌታ ዝማሬውን አቅርበውታል አይደል? ትዝታው ራሱ የራሱን መዝሙር ወደ ጌታ እየቀየረ ሲዘምር ነበር ላይ ዩቲዩብ ላይ ማለት ነውና ምክንያቱም የሚገባው እሱ ስለሆነ። አሁን ግን ይሄ ለሱ አይገባውም ብላ እቺ እህት ለጌታ ኢየሱስ ክርስቶስ የተዘመረውን መዝሙር ቀይራ ለድንግል ማርያም ዘመረችው ማለት ነው። ተገዝቻለሁ በወርቅ ደምህ የሚለውን ተገዝቻለሁ በፍጹም ፍቅርሽ ብላ ለድንግል ማርያም ቀይራ ዘመረችው ማለት ነው። ይሄ እንግዲህ አለማወቅ ነው። ይሄ አለማስተዋል ነው። በክርስቶስ የተሰራልንን ስራና ክርስቶስን አለማወቅና አለመረዳት ነው እንደዚህ አይነት ድንቁርና ውስጥ እንደዚህ አይነት ጨለማ ውስጥ የሚከተል ማለት ነው። እንግዲህ ይሄ ህዝብ እግዚአብሔር ማስተዋል ይስጠው፣ ወንጌል ሰምቶ እንዲድን እግዚአብሔር ዘመን ያምጣለት። በእውነት የሚድኑበት ኦርቶዶክሳውያን በሙሉ የሚወረሱበት ዘመን እግዚአብሔር ያምጣ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።